እኛ ጋር እንጨርሳለን አልክ ኦኬ አልኩኝ ገንዘብ ይመጣል አልክ ተከራከርክ ገና ገንዘብ ይደከሶ ለምትቀበለው ነው እኮ ተነጋገርን አይደል ነው የሚላካልኝ ቴክስቶች አብዛኛው ዛቻ ናቸው ወንድሜ እንዴን ያለ መክፈል ማችል ከሆነ አሁኑን ቤት ለቀውልጥ ስጋባ ተወጣ የሚከተሉኝ ሰዎች አሉ እንዴት ነው ለማምለጥ ምናምን ለማለት ስሞክርም እነዛ ሰዎች በርቀት ተወሰነ ርቀትም ቢሆን እየተከተሉ ይላል ምን ሆነ ነው እንዴት እንደዚህ አይነት ቀሽም ተሳሳታለ ያው ወንጀለኛ ሁሌም ራሱን ማሸሽና ልክ ነኝ ብሎ ማመን ስለሚፈልግ ነው ልክ ሆኖም አይደለም ወንጀል እየሰራ ያለውና በቃ ዛሬም ነገም ከህጉ እናመጣለን ህጉን እናሸንፋለን ነው እንዴት በጭፍን ታምናለህ ሰው ገንዘብ ስላለው ራሱ እኮ ይታመን በቃ የሱ ነገር ነው እሺ ቆይ ምንድነው የሚሰራው ግዴታ የሚሰርቀው ምናምን ብቻ አይደለም እዚህ ጋር የገደለው ምናምን የምናየው ሳይሆን በጀርባም ደግሞ የሚያግዛቸው ሰዎች እንዳሉ መታወቅ አለበት ማንኛውም ወንጀለኛ በመጀመሪያ ይለቀቅ ተገቢውን ቅጣት እስካላገኘ ድረስ የትኛውም ወንጀለኛ ሊለቀቅ አይችልም በሬ ላይ የሆኑ ወረቀቶች ባዶ ወረቀት ምናምን አገኛለሁ በሬ ላይ ነጭ ባዶ ወረቀት በሬ ላይ ያገኛለኝ ልጄ እንኳን ቢሆን አምኖ ወንጀል እስከሰራ ድረስ ተገቢውን ቅጣት ያገኛል አንተ ላይ ነው አንተ ነው አታክ ማድረግ የሚፈልጉት እኔን ተጠቅመው ወደ አንተ ነው መምጣት እየፈለጉ ያሉትና አቃለ እኔ ለሀገሬ እጄን አንስቼ ቃል የገባሁት እንደዚህ አይነትም ነገር ቢያጋጥመኝ ላልፈው ምንም አይነት ነገር ከእጅ ወጣ ነገር ላላደርግ ይሄን ታውቃለህ አይደል ሰላም ውድ የሀቂ ሚዲያ ቤተሰቦች እንዴት ቆያችሁ እግዚአብሔር ይመስገን በጣም ሰላም ነኝ ውድ ቤተሰቦቼ እንግዲህ ዛሬ የአክስቴ ልጅ ጋር ማለትም ዘመዲ ጋር መጥቻለሁ ማለት ነው ውድ ቤተሰቦቻችን እንግዲህ መጀመሪያ እንደ ቤተሰብ እፈልጋለሁ ስትለኝ ኖርማል የቤተሰብ ነገር ታወራኛለች ብዬ ነበር ማለት ነው ውድ ቤተሰቦቻችን እንግዲህ እኔ ለህዝብ ማድረስ የምፈልገው ነገር አለ እና ሁሉም ሰው እንዲሰማው የምፈልገው ነገር አለኝ ብላኝ እንግዲህ መጥቻለሁ ምናልባት በዚህ አጋጣሚ እኔን የምታውቁኝ ሰዎች ያው እሷን ከሷ ጋር ከማደርጋ እንግዲህ ስንገናኝ ሌላ ነገር እንዳይመስል ብዬ ነው ውድ ቤተሰቦቻችን እንግዲህ እሷም ምንድነው ግን በጣም ሚስጥር አድርገሽዋል ለምን እንደሆነ አላውቅም አረ ሚስጥር አይደለም በመጀመሪያ አንተን ሙሉ ክሩም እሺ ብላችሁ ስለመጣችሁ አመሰግናለሁ ማለት ወንድሜ መፈለጊ እኮ ልክ ነሽ ለብዙና በዛ አጋጣሚ እስቲ ቤተሰቦችንም ተዋወቂያቸው ያክስቴ ልጅ ነች እንግዲህ ወደ ቤተሰቦቻችን እንደነገርኳችሁ ሰላም ናቸው በዛ አጋጣሚ ሰላም እንዴት ናችሁ ሰላም ናችሁ ወይ አለን እግዚአብሔር ይመስገን በጣም ሰላም ነን እንግዲህ እኔ ይሄ ፕሮግራም እንግዲህ የሚተላለፍ ከሆነ ምን አይነት ነገር እንደሆነ ለማቋቋምቻለሁ ምክንያቱም እንደዚህ በጣም በሲሪየስ ፈልጋለሁ ምናምን ስቲኝ እንግዲህ ለመጀመሪያ ጊዜ ነውና በዛ ላይ ደግሞ ካሜራ ይዘህና ስቲኝ ልጆቹንም ይዘህና ምናምን ስቲኝ ትንሽ ግራ ጋብቶኛልና ይሄን ነገር ለማቋቋምቻለሁ ውድ ቤተሰቦቻችን ምንድነው የሚለውን እንግዲህ ከሷ እንሰማለን መጀመሪያ ራስሽንም አስተዋውቂያቸው እሺ ያው ለማያውቁኝ አይደል ያው እኔም ከተከታታዮች አንዷ ነኝ ቤተሰብም በሆነ ተከታታዮች ውስጥ አንዷ ነኝ ያው የፈለኩት ያው በመሰራው ዙሪያ ባንተ ሰላም ዙሪያ በቤተሰቡ ሰላም ዙሪያ ብዬ ነው የእንትን ያልኩት የፈለኩኝ ሚስጥሩ ነው አይደለም ግን ለስራክ ስለሚጠቅምና ስራውንም ስለሚመለከት ብዬ ነው እነሱም እንዲገኙ የፈለኩት ካሜራም እንዲኖር የፈለኩት ማለት ነው ያው ተከታታዩ እንደመሆን ይመጣ አብሪክ ባልሰራ በመሰራው ስራ ላይ ሁሉ አለኝ ማለት ወንጀል ስታጋለጥ ይሄ የምሰራቸው ስራዎች ላንተ አይደለም ለሀገር አይደለም ለሁሉም ነው እየተሰራ ያለው ጥቅሙ የእንትን አይደለም ማለት የትንሽ ሰዎች ጉዳይ አይደለም የሀገር ጉዳይ ነው ወንጀልን ማጋለጥ ሰላም ማስፈን ቀላል ነገር ሆኖ አይደለም እኔ የምፈልገው ከምንም በላይ ወንጀለኛ ሲጋለጥ በጣም ሰላም አለ ለብዙ ሰው ደግሞ መዳረስ ባለም አንችልም ያው በቻልከው የእንትን እያልክ ነው ግን በቻልነው ደግሞ እኛ ከዙሪያ ሆነን ደግሞ የተለየ ነገር ደግሞ ስናይ ለምን እኛስ አለን አይደል ብላ ወደ ሚዲያው መምጣት አለብን አንተ ብቻ አይደለህም ምን አሰብኩኝ እነሱም ባሉበት አንተም ባለህበት አንድ የደረስኩበት መረጃ አለ እኔ ጋርም የመጣ መረጃ አለ እሱን ለማካፈል ነው እንግዲህ እንደዚህ አጣድፌ አንድ ላይ ኑ ብዬ ጠራውት ማለት ነው ይገባኛል ብዙ ጊዜም እንግዲህ ብዙ ነገሮች ይደርሱብናል ያው እንግዲህኛ ቀጥታ በሚዲያው ብዙ ነገሮችን ባናወጣ እንግዲህ በዚህ አጋጣሚ ብዙ ጊዜ መታመም አለ የተወሰነ ብዙ ነገሮች አሉና ወደ ቤተሰቦቻችን በዚህ አጋጣሚ ከናቲ ቤት ከወጣው ጀምሮ
እሷ ነች እንግዲህ ከጎኔ እየመጣች ብዙ ጊዜ የምታስታምመኝ ብዙ ነገሮችን እንትን የምትለኝ። በዚህ አጋጣሚ አመስግኑልኝ ውድ ቤተሰቦቼ። ማሂን በጣም ነው ማመሰግናት። ምክንያቱም ብዙ ነገሮችን ለእኔ እንትን ትልልኛለች፣ ብዙ ነገሮችን ታግዘኛለች። ከሀሳብ ጀምሮ ራሱ ብዙ ነገሮች ስለምታደርግልኝ በዚህ አጋጣሚ አመሰግናለሁ ማለት ነው። ችግር አለው እንዴ? ይሄ አይቆጠርም ማለት የእህትነቴን የቤተሰብነቴን ነው እንጂ እንደዚህ ቆጥረ አረገችልኝ ምናምን ባትል ደስ ይለኛል። ያው ለኛ አይደለ ጥቅሙ። እንዳልኩ እኮ ነው። አሁን ያንተ ስራ ለአንተ ሊመስል ይችላል ወይ ደግሞ ለተከታታዮች ሊመስል፣ ግን የብዙ ሰው ህይወት ነው እየታደግን ያለ ነውና ሳፖርት ከዚህም በላይ ሁሉም ሰው ቢያደርግ እኮ ደስ ይላል በዙሪያ ሆኖ። ይሄ ምንም ማለት አይደለም። እንደ ቁጥር አትቁጠረው፣ ችግር የለውም። አመሰግናለሁ። ለማመስገን ነው በዚህ አጋጣሚ እድሉን አግኝቼ ካሜራ ላይ አንቺ መተሽ ፊት ለፊት ላይ የሚተላለፍ ፕሮግራም ላይ ስትመጪ ያው ግዴታ ደግሞ ክሬዲቱን መስጠት ስላለብኝ ነው። ለዛ ነው። እሺ። እና እስቲ ምንድነው የደረሰኝ ነገር አለ እያልሽኝ ነውና እስቲ ምንድነው እንትና የአንቺ ጋር የመጣልሽ ነገር ምንድነው? ምን ሆነ መሰለ፣ አሁን አንተ የምትሰራው አንድ እንትን አለ አይደለ? የምትሰራው አለ እዛ ፕሮግራም ላይ እኔም በደንብ ማለት በብዙ ነገር ሳፖርት አደርጋለሁ እዛ ላይ። ይሄ ነው ባለለም እዛ ላይ በጣም የምከታተለው እንትን አለ እና ያ ጉዳይ ዞሮ እኔ ጋር መጣ ማለት ባላሰብኩት ባልጠበቅኩት መንገድ እኔ ጋር መጣ። ያው የታሰረው ልጅ ሚስቱንና የቀድሞ ፍቅረኛዋን ገደለው። የታሰረው የቀድሞ ፍቅረኛዋን የገደለው ሰው የሱ ጉዳይ። እሺ፣ የሱ ጉዳይ በግል እኔ ጋር መጣ። በቻልኩት ይቻለው በቻልኩት ማናገር ያለብኝን አናግሬያለሁ። ግን ያው በቃ አንተም ቤተሰቦችህን ማወቅ ስላለባቸው ነው ወደዚህ የመጣሁት። ከዚህ በላይ የምገፋውም አይደለም ደግሞ ይሄ በውስጥ ለውስጥ የምንሰራውም ስራ አይደለም። መጋለጥ ካለበት እስከ ጥግ ድረስ ነው መጋለጥ ያለበት። ሁሉም ሰው ወንጀለኛ የቱ ጋር እንዳለ መታወቅ አለበት። ግዴታ የሚሰርቀው ምናምን ብቻ አይደለም እዚህ ጋር የገደለው ምናምን የምናየው ሳይሆን በጀርባም ደግሞ የሚያግዛቸው ሰዎች እንዳሉ መታወቅ አለበት። አዎ ልክ ነው። በጣም አስቸጋሪ ሰው መጨረሻ ብዙ አይነት ወንጀለኛ አይቻለኝ። እንደሱ አይነት አይናውጣ ሰው ገሎ ቢንቢ እንኳን እንደገደለ የማይሰማው አይነት ሲያየሁት በዩቲ ብዙ ወንጀለኛ ብዙ ጊዜ ማለት የመጸጸት ባህሪ የላቸው። እንደዚህ ለምን አደረኩ ምናምን ብለው እንትን የላቸውም። መታሰር ምናምን የሚፈሩት እንጂ እንደዚህ ለምን ይሄንን ገደልኩ ለምን ይሄን አደረኩ ብለው አንድ የሚጸጸትም ምን ወንጀለኛ አላየሁም እስካሁን። ትንሽ ሴቶች ይሻላሉ እንጂ ላለመታሰር ብዙ ነገሮች ጥረት ያደርጋሉ እንጂ እንደዚህ እኔ አላየሁም እስካሁን። በነገራችን ላይ ውድ ቤተሰቦቻችን በጣም የሚያስጠላው ነገር እሱ ነው። ሰው ልጅ ተሳስቶ ብዙ ወንጀል ሊሰራ ይችላል። ከዛ ነገር ግን መመለስ ትልቅ ነገር እና በህይወቴ ካየኋቸው በጣም አስቀያሚ ሰዎች፣ በጣም የመጨረሻ ቆሻሻ ሰዎች እሱ አንዱ ነው። በቃ ዘግናኝ ነው። ለማውራት ራሱ ለራስም ይከብዳል። እንኳን እንዲሆኑ ተደርጓል ብለ ለመናገር ራሱ ይከብዳል። እንዲህ ደግሞ ፍጥጥ ብሎ ልክ እንደ ጥሩ ስራ በዙሪያ ያሉ ሰዎች መጥተው አንተን ሲያናገሩክ በአንተ ላይ ሲደርሱ ደግሞ ይከብዳል። ከምንም በላይ ደግሞ እኔ ዛሬ ላይ ማውራት የፈለኩት ምንድነው አሁንም አንተ ላይ ነው። አንተ ነው አታክ ማድረግ የሚፈልጉት። እኔን ተጠቅሞ ወደ አንተ ነው መምጣት እየፈለጉ ያሉትና በራሴ ላይ መጡ። ስራ ቦታ ላይ ተጽዕኖ ማድረግ ጀመሩ። መጀመሪያ እንዴት ነው ያገኙሽ? እስቲ ማለት ምንድነው እንዴት ወደ አንቺ ሊመጡ ቻሉ? ምንድነው ያየሽው ነገር አለ መጀመሪያ ላይ? አዎ ስራ ላይ የተለያየ በዙሪያ ያሉ ሰዎች የተለያየ ባህሪ ያሳዩን ጀመረ። አንዳንድ የሆነ ነገር አስቀምጠህ እስክትመጣ የሆነ ነገር ሆኖ አገኘዋለሁ። ዶክመንቶች ልክ አይሆኑም። አሁን መታወቂያ ምናምን እንደዚህ ባግ ውስጥ አድርገን ወደ ስራ የምገባው አይደል? ከቦርሴ ወጥቶ አገኘዋለሁ። የሆነ ዶክመንቴ ወይ የኔን ነገር የሚፈልግ ሰው አለ። የሆነ በኔ በኩል የሚፈልግ አድራሻ አለ። የሆነ ለማጣራትም እንዳልሄድ እነዛ ሰዎች በዙሪያዬ ነው ያሉት። የኔ የምላቸው ሰዎች ናቸው። እነዛን ሰዎች የሆነ ሰው እየተከተለ እንደሆነ ይሰማኛል። ግን ቀጥታም ደግሞ ፊት ለፊት መጣ አንተን እንደፈለጉና አንተ የጀመርከውን ነገር ማስቆም እንደፈለጉ ተረዳሁኝና አወሩኝ። በግልጽ ነው ያወሩኝ። ማለት አንተ እየሰራ ያለው ስራ እኮ ልክ ነው አይደል? ወንጀል ነው እያጋለጥክ ያለው። ትክክል ነው። ምንድነው ጥፋቱ ነው? እኔ ማን ፊት ለፊት መጋፈጥ የፈለኩት ምንድነው ለምንድነው እየሰራ ያለው ስራ ልክ ነው። ወንጀል ነው እየተጋለጠ ያለው። ሀገር ነው እየዳነ ያለው። ወንጀለኛ ነው እየተያዘ ያለው። ለምን በዚህ ልክ መሄዱ እንዳስፈለገ ምንም እኔ ያልገባኝና እኔም በስራዬ ላይ በጣም ብዙ ነገር ነው እየደረሰብኝ ያለው። በግል የሚከታተሉኝም ሰዎች አሉ።
ያው በዚህ አጋጣሚ እንግዲህ የኔ ቤተሰቦች የሆናችሁ እኔንም የምታግዙኝ ሰዎች ብዙዎቻችሁ እንግዲህ ብዙ የሚደርስባችሁ ነገር እንዳለ አውቃለሁ። በዚህ አጋጣሚ ያው ለሚደርስባችሁ ነገር በሙሉ ይቅርታ ማለት ብቻ ሳይሆን ምን ማድረግ ይችላል እኔስ ማለት ለኔ ብላችሁ እንደሆነ አውቃለሁ። ብዙ መስዋዕትነት ለምንድን ነው ይቅርታ የምትለው? ቆይ አንተ እኮ እየሰራ ያለው ቢቻል እኮ የሆነ አካል ካንተ ጋር ሊሰራ ይገባል አይደል እንዴ? ምንም እኮ ያጠፋው ጥፋት የለም። ለምን ከሌላ አንጻር ያው ወንጀለኛ ሁሌም ራሱን ማሸሽና ልክ ነኝ ብሎ ማመን ስለሚፈልግ ነው። ልክ ሆኖም አይደለም ወንጀል እየሰራ ያለውና በቃ ዛሬም ነገም ከህጉ እናመጣለን፣ ህጉን እናሸንፋለን ነው። በህጉ ላይ ደግሞ በህጉ ዙሪያ ላይ ደግሞ ያሉ ሰዎች ህጉን እያስከበሩ እንዳልሆነ ነው የሚያሳየው። ይሄ ማለት አብረዋቸው ብዙ ነገር እየሰሩ ነው። እሱ ልክ ነው። በእርግጥ በጣም የሚያሳዝኑ ሁኔታውን ቢሮ ውስጥ ያሉ ሰዎች ህጋዊ ናቸው የሚባሉ ሰዎች ናቸው ከምንም በላይ ከወንጀለኛም በላይ እየከበዱ ነው ያሉት አሁንና እንግዲህ ይሄ ነገር በጣም ከባድ ነው። ውድ ቤተሰቦች ቀን በቀን እየባሰ ነው የመጣው። ይሄ ማስፈራሪያ በብዙ በስልክ በምን አለ እኛ ለምደነዋል፣ ግን እንዴት አንቺ ጋር ሊመጣ ቻለ የሚለው ነገር ነው ትንሽ ያሳዘነኝና እስቲ እንዳው ያሉሽን ያስፈራሩሽን ነገር እዚህ ጋር ህዝብ እንዲሰማው ፈልጋለሁ። ከመጀመሪያ ጀምረሽ አሁን እስካለው መጨረሻ ደረጃ ላይ ድረስ ነግረሽኛል። አንቺን መጣው በአካል እስከ መናገር ድረስ ነው አይደል? ትላልቅ ዛቻዎች። ስለዚህ ይሄ ነገር ቀለል ተብሎ የሚታለፍ ነገር አይደለም። ማንም ደግሞ እኔ ብጎዳ ይሻለኛል ቤተሰቦቼ ላይ የሆነ ነገር ከሚደርስ ሌላ ነገር ከሚደርስ እኔ ብጎዳ ይሻላልና አንቺ ላይ ምንም ነገር እንዲደርስ አልፈልግም። እዚህ ጋር ህዝብም አንድ ነገር ብትሆኝ አንቺ እኔም አንድ ነገር ብሆን ህዝብ እንዲያውቅ እንፈልጋለን ይሄን ነገር። ስለዚህ ምን ብለው እንዳደረጉሽ ከመጀመሪያ ጀምሮ ምን እንዳሉሽ ምን እያንዳንዱን ነገር ከነ ማስረጃው አጠቃላይ ትነግሪኛለሽ። ይሄ ከሆነ እንትን ፕሮግራሙ በቃ ማለት ይሄ ነገር ህዝቡ ማወቅ አለበት። በግልጽ ነው መሄድ ያለበት። ስለዚህ ያለውን ነገር ይኸው እዚህ ጋር የሚሰሙን ቤተሰቦች አሉ፣ ህዝብ ይሰማናል። ስለዚህ እነዛ ራሳቸው ወንጀለኞችም አንደኛ ወንጀለኞች እንትን ውስጥም እየገቡ ኮሜንት ላይም እኛን እንትን ለማለት ለመስደብ የሚሞክሩት እነሱ ናቸውና አጉል አለ አይደለ ሌላ ነገር እየጻፉ አውቀው እንትን የሚሉት እነሱ ናቸውና ስለዚህ ውድ ቤተሰቦቻችን እንግዲህ የምትለው ነገር እንሰማታለን ማለት ነው። ኮሜንት ስትል ትዝ አለኝ ይሄ ማደናገር የሆነ ያልሆነ ነገር የሚጽፉ ሰዎች አሉና እነሱ ራሱ አንድ አባል ናቸው። እውነት ለመናገር ሁላ አንተ ለምትጽፈውላቸው ምላሽ የሚጽፉት መልስ ልክ አይደለም። እኔ በምን አንጻር እንደሚያዩት አልገባኝም። ትክክለኛ አስተያየቶችን ትክክል ናቸው። በነገራችን ላይ በዚህ አጋጣሚ ትክክለኛ አስተያየቶች ስራ ላይ ያሉትን ነገሮች እንትን ማለት ትክክል ነው። ግን ይሄ ያጋጠሙሽ ነገሮች ማለት ይህንን ነገር እኛ የምናደርገውን ነገር የሆነ ሌላ አይነት ከመስመር ለማስመሰል የሆነ ፖለቲካ ወይም ደግሞ የሆነ ሌላ ነገር ለማስመሰል የሚሞክሩ ሰዎች አሉ። እኛ ፍትህና ፍትህ ነው። ለዛ ነው እኛ የምንታገለው። ምንም ነገር እስከ ህይወት መስዋዕትነት ለመክፈል ዝግጁ ነው። ይህ ማንም ያውቃል። ስለዚህ የምታበረታቱን ደግሞ በዚህ አጋጣሚ ከጎናችን ሆናችሁ ብዙ ነገሮችን የምትጠይቁን ስንታመም የምትጠይቁን ብዙ ነገሮችን ሲደርሱብን የምታግዙን ውድ ቤተሰቦቻችን ለእናንተ ቃል የለኝም። በጣም አመሰግናለሁ። እንግዲህ የእውነት ፈጣሪ እሱ መልሶ ይክፈላችሁ ብዬ መልእክት ማስተላለፍ ፈልጋለሁ። ስለዚህ አንቺ ያለውን ነገር ሁሉንም ነገር በግልጽ ንገሪ። ከመጀመሪያ ጀምሮ ያለውን ነገር ምን እንዳሉሽ እንዴት እንደተከታተሉሽ አንድ ሳታስቀሪ ይኸው እዚህ ጋር ሁሉንም ነገር ቀጥታ ተናገሪ። እና እስቲ ከመጀመሪያ ቀን ጀምሮ ማለት ስለ እንደዚህ አይነት ነገር ሲያወሩሽ መቼም ይገባኛል። ከዚህ በፊትም ብዙ ነገር ደርሶብሻል። ግን ይህ ሰውዬ ከመጀመሪያም ያው በዚህ ሰውዬ ኬዝ ከሆነ ፖሊስ አለ። አጎቱ እንግዲህ ፖሊስ ነው እንደነገረች ፖሊስ ነውና በጣም ብዙ ጊዜ እኔም ጋር ይደውላል። ስለዚህ አንቺን ምንድነው ያለሽ ያለውን ነገር ንገር። ምንድነው ያለሽ? መጀመሪያ አንቺ ላይ ተጽዕኖ ያደረጉብሽ ስራ ቦታ ምንድነው? ስራዬ ላይ አሁን ያለቁ ዶክመንቶች ምናምን ይኖሩታል አይደለ? በፊት በሰዓት የማስረክብ ሰው ነኝ። ዶክመንቶችን ቶሎ አላገኛቸውም፣ ይዘገያሉ። የሆነ ፋይሎቼ ላይ እየተመረመረ ያለ ነገር አለ። በእኔ በኩል የሚፈለግ ሰው አለ። ያ ቆይቼ የደረስኩት አንተ ላይ ነው። ዜሮ አንተን ነው የሚፈልግ ተከታትዬ ያየሁት ማለት ነው። ስራ ሰዓቶቼ ላይ ስገባ ስወጣ የሚከተሉኝ ሰዎች አሉ።
እንዴት ነው ያንን ለማምለጥ ምናምን እንትን ለማለት ስሞክር እነዛ ሰዎች በተወሰነ ርቀትም ቢሆን እየተከተሉ ይላል። ከሆነ አቅጣጫ ላይ ደግሞ ሆኖ ሰውም እንዲከተለኝ ያደርጋለኝ ማለት እስቲ እነዛ ሰዎች እኔን የሚከተሉኝ ብዬ እገባለሁ። አጓጉል መንገድ እገባለሁ። እነዛ ሰዎች አዎ እየታጠፉ ምንም እያሉ እኔን ነው እየተከተሉ ያሉት። ቁሜ ለማውራት ስፈልግም ማውራት አይፈልጉም። ግን የምገባባቸውን ግቢዎች የምሄድባቸውን ቦታዎች በቃ የኔን ዳና ነው እየተከተሉ ያሉት። እኔ የተለየ እንቅስቃሴ ኖሮኝ አይደለም፣ ግን በቃ ያን እንቅስቃሴ ነው እየተከታተሉ ያሉት። ስልኬ ላይ የተወሰኑ ቴክስቶች ይገባሉ። ዛሬ እንዲህ ቦታ ትሄጃለሽ አይደል? ዛሬ ደግሞ እንደዚህ ይደረጋል አይደል? የሚል ቴክስቶች ለምሳሌ እስቲ ተገጣጥሞብሽ ያውቃል? ላደርግ የምችላቸው ወይ ደግሞ አንተ ልትሰራቸው የምችላቸው ቪዲዮዎች ካሉ ያንተ ቪዲዮዎች ላይ ዛሬ ደግሞ ይሄኛውን ቪዲዮ ለቀቀው አይደል? እንደዚህ ያንተን እንቅስቃሴዎች ይልኩልኛል። ይሄን ነገር ማስቆም አልቻልሽም አይደል? በቃ አንተ ላይና ዙሪያህ ላይ ያለውን ሰዎች ነው እንቅስቃሴ ሊመጡበት የሚችሉትን ለአንተ ላይ ሊመጣ የሚችለውን ነገር ይሄን ሰው አንተን ይሄን ስራ እንድታቆሙ ድረስ ነው የሚሄዱት። ማለት ይሄን ስራ አቆመ አንተም የተለየ ነገር ገጥሞ ጭራሽ በቃ ይሄን ስራ እንድታቆም ነው የሚፈልጉት። እንዲህ ልናረጋው ነው የምትዩ ነገር የለሽም እንዴ ይሄን ሰው እና ይሄ ጽሁፍ ለአንተ እንድልክልህ ነው የሚያደርጉት። እንትን እየፈራው ማለት ነው። እኔ ደግሞ መላክ አልፈልግም፣ እንድትሰራ እንጂ እንድትመለስ አልፈልግም። እንኳን አንተ እኔ ከጎን ቆማለሁ እያልኩኝ ሁሉም ሰው ከጎንህ እያለ ጭራሽ አንተን ማስፈራሪያ መላክ ማለት መመለስ ነው ወደኋላ። ምክንያቱም አንተም ሰው ነህ እኮ ህይወት አለክ፣ እኛም እዚህ ጋር ህይወት አለን። ግን ለምን እውነታ ከተጋልጦ እኮ ምንም የመጣውን መጋፈጥ ይሻላል። እውነት ነው። የሚላከልኝ ቴክስቶች አብዛኛው ዛቻ ናቸው። ለምሳሌ እስቲ ከተላከልሽ ውስጥ አሳያለኝ። ለነሱ መላክ ከቻልኩኝ እልክላቸዋለኝ። ለነሱ እንዴት ነው ማሳየት የምችለው? ችግር የለውም። በተለያየ ቁጥር ነው። ይሄ አንድ ስልክ ነው። መደዳውን የምታያቸው በተለያየ ቁጥር ነው እና ሲሙንም ደግሞ ለማሳየት ምናምን ብትሞክር የተለያየ እንትን ነው። ቱርኮ ለራሱ የሚያወጣልን የተለያየ ስም ነው። በአንድ ሰው ስልክ አይደለም። ስራውን በቀጥታ እንዲያቆም ንገሪው። ኦኬ ይሄናል በጣም አንቺ መለስሽላቸው ታውቂያለሽ እንዴ? ማለት በቃ ዝም እንዲል ቺኬ የምትለው ምልክት በቃ እንዳየው ቴክስቱን እልካለሁ አይቻለሁ አይነት እንጂ የተለየ ነገር ይሄው እንደምታየው ምንም የምመልሰው ነገር የለም። አይ ስራውን በጣም ያሳዝናል። ምን ያህል ደፋር እንደሆኑ እኔ በእነዚህ አይነት በትንሽ ነገር አይደለም እንግዲህ ህይወቴንም ልሰጥ እንደምችል አያውቁም። ለማንኛውም ይሄን ያህል የሚያሳስብ አይደለምና ማለት እኔ ላይ እየደረሰብኝ ነው ያልሽኝም ነገር አለና እሱን ነገር እኔ ሰው እንዲያውቅ ነው ዋናው ፍላጎት። እዚህም ማለት አንቺም የጠራሽኝ እዚህም መምጣቴ ለዛ ይመስለኛልና አሁን አንቺ ላይ እየደረሰብሽ ያለው ነገር አለ፣ የምትፈሪው ነገር አለ አይደል? ያንን ነገር ሰው እንዲያውቅ ነው የምፈልገው ነው። ነገ አንድ ነገር ብትሆኚ ማስረጃ ይሆነኛል። እኔ ራሱ አንድ ነገር ቢደርስብኝ ለዚህ ነገር ኃላፊነቱን የሚወስዱ ራሳቸው ወንጀለኞቹ ማን እንደሆኑ መታወቅ አለባቸው። ስለዚህ ያንን ነገር በደንብ በግልጽ ለቤተሰብ ንገሪኝ። አሁን እኔ ቤቴን ያውቁታል፣ የተከራየሁበት ቤት ያውቁታል። እየፈራ ያለሁትን ግቢ ውስጥ ያሉትን ሰዎች ፈራቸዋለሁ። ከመነሳቴ በፊት በሬ ላይ የሆኑ ወረቀቶች ባዶ ወረቀት ምናምን አገኛለሁ በሬ ላይ ነጭ ባዶ ወረቀት በሬ ላይ ያገኛለኝ ምንም ጽሁፍ የሌለው ማለት ነው። አንዳንድ ቀን ደግሞ ስልክ ቁጥር ብቻ የተጻፈበት ነጭ ወረቀት ላይ ስልክ ቁጥር ብቻ ጽፈው በሩ ላይ እንደዚህ አድርገው ይጠብቁኛል ስከፍተው በሩ። ያ ምንድነው ግቢ ውስጥም አንድ ሰው የሆነ እንደዚህ መልእክት ይኖራቸዋል የሚልኩት። ስለዚህ የሆነ ነገር አድርግ እንኳን ቢባል ያ ሰው ከማድረግ ወደኋላ አይልም። ይሄን ነገር ግን ለአንተ ነግሬ ወይ ለቤተሰቦችህ ነግሬ የመጣውን ነገር ብቀበል ችግር የለም። በስራዬ ላይ በጣም ብዙ ነገር ነው እየደረሰብኝ ያለ። በስራ አቅጣጫ ላይ ያሉትን ሰዎች ይዘዋቸዋል። ምንድነው እያደረጉ ያሉት በስራሽ አቅጣጫ? በቃ ገብቻ ያልገባችሁ ነው ስራ የምባለው። እንዴት ከአለቆችሽ ጋር ይገናኛሉ? አዎ እኔ በምንም ይሄ ነው የምልህ ነገር የለም። አለቆች እንደገባው አይተውኛል፣ ግን አርፍዳን የገባችሁ ወይ ደግሞ ገብተው ታለች አይነት መልስ ነው የሚመልስላቸው። እዚህ ኤችአር ላይ ያሉ ሰዎች ማለት ነው። ስለኔ እየተሰጣቸው ያለው ፊድባክ ጥሩ አይደለም። ከእለት ወደ እለት እየወረደ ነው የመጣው። በራይድ እንኳን ስገባ ቅያስ ላይ ሲገባ መኪና ወይ ከተል ይሁን
ይገባሉ። እስክገባ በር ከፍቼ ምናምን ያዩኛል። የሆኑ ጃኬት ያደረጉ ልጆች ለምልክት እንኳን ይሄ ነው የማትላቸው ሰዎች ናቸው የሚከተሉኝ። በቃ ማስቆም አትችይም ዛሬ ምናምን አይነት ንግግሮች ናቸው የሚናገሩኝ። ስለዚህ እኔ ያን ቴክስት አሁን ለአንተ ብልክልህ አንተ የሆነ አይነት ውሳኔ ወስናለሁ ወይ አንቺ ጋር ልምጣና ልከተላቸው ነው የምትለኝ። ያ ደግሞ ለአንተ ለኔም ጥሩ አይደለም። እንዲሁም ከኔ ጋር ሆነ ራሱ ባትታይ ነው እንትን የሚለኝ። ምክንያቱም አንተን ሲያዩ ጭራሽ እንትን ሌላ ውሳኔ ሊወስንብህ ይችላል። እኔ አንተ ላይ ከሚወሰን የመጣውን እኔ ብጋፈጥ ደስ ይለኛል። ወንጀል እስከሆነ ድረስ እየሰራን ያለ ነው። ቢጋለጥና የሆነ ይሁን እኔም የሆነ ኩን ሆናለሁ። ቤት መቀየር እችላለሁ። ምንም እንትን የሚል ነገር አይደለም። ግን ከቤቱ የተሻለ ነገር ካለ ደግሞ ባሳውቅ ብዬ ነው። ብቀይርም አድራሻ ይኖራል ዞሮ። እኛም እንግዲህ በተደጋጋሚ እኛም ቤት ያው እንዴት እንደምንቀይር ታውቂያለሽ። ላንቺ አልነግርሽም። ስንት ነገር የምታደርጊውም አንቺ ነሽ። በየጊዜው ነው በነገራችን ላይ በየጊዜው ቤት ምክንያቱም ያው ሌሊት ገብተው ጥቃት ሊያደርሱ ይችላሉ። ብዙ ነገሮች ይችላሉ። በየጊዜው ነው ቤት የምንቀይረው። ይሄ የታወቀ ነው። ሁሉም እንግዲህ ኖርማሊ ጋዜጠኛ ይህንን ነገር ያውቀዋል። በየጊዜው ቤት እንደምንቀይር ለምን አድራሻችን አሁን ሲያውቁ ብዙ ሰላይም ስላላቸው አንዳንዴ በወር ሁለቴ ራሱ የምንቀይርበት ሰዓት አለ። ምክንያቱም ኬዙ ከባድ ከሆነ በቃ ይከታተሉሻል። እንደምንም አድርገን በሌሊት ዕቃ ይዘን ወጥተን ሌላ ቦታ እንቀይራለን። እንግዲህ ለስራው የሚከፈል መስዋዕትነት እስከሆነ ድረስ እኛ ያን ያህል የሚያስከፋንም እንትን የሚልም ነገር ስለሌለ እንደ በጸጋ ተቀብለ ነው ስለሆነ የምንኖረው ያን ያህል አንከፋም። እኛም ይህ ነገር በመሆኑ ምክንያቱም የምንሰራው ስራ ከዛ ነገር ስለሚበልጥ ማለት ነው። ከዚህ ስቃይ ስለሚበልጥ ለብዙ ሰዎች መድረስ ስለሆነ በዚህ አጋጣሚ እንግዲህ አንቺም ላይ ለሚደርሰው ነገር በጣም አዝናለሁኝ። እስቲ በመጨረሻ ተከታትሎ እያሉሽ ያሉት ነገር አሁንስ ምንድን ነው ያሉሽ ያሉት? በቃ አንተ ማስቆም እንዳለብኝ ትናንት ወዲያ ነው እንደዚህ ተደውሎልኝ ነበር አንድ ስልክ። እሺ መጀመሪያ ልገባ ስል በቅያሱ ጋር ሁለት መኪኖች ቆመዋል። አላቃቸውም። ጠቆር ያለ መኪና ነው። የመኪናው አይነት ታውቂያለሽ? እንደ የሆነ ላንድ ክሎዘር ነው የሚባሉት እንደዛ አይነት መኪኖች ናቸው። ሰው ለኔ ሊሆን ይችላል ማለት በጣም ካለብኝ ጭንቀት አንፃር ሰው እየተከታተለኝ ስለሆነ አልገባም ዛሬ አልኩና ካፍቴሪያ ነገር ከፍ ብዬ ገባሁኝ ማለት ነው። የተጠቀምኩትን እንትን አልኩኝ። ሂሳብ ተከፍሏል ነው የተባልኩት። ብቻዬን የገባሁትኝ ግን ሂሳብ ተከፍሏል አለችኝ። ሂሳብ ተከፍሏል። ኦኬ የሚከፍልልኝ ሰው አለ አልኩኝና ወጣሁኝ። በታክሲ ተመልሼ ወርታሽ ነው ወረድኩት። ምክንያቱም አሉ እነዛ ሰዎች። አምሽቼ በሌላ መንገድ ነው የገባሁት በራይድ ተደወለልኝ። አሁን አምልጠሽ የትም አታመልጭ፣ ማስቆም ካለብሽ ግን እንዲያስቆም ንገሪ። ይሄ የመጨረሻ ውሳኔያችን ነው። የሚሰራውን ስራ ያቁም፣ ከህግ ጋር ያለውንም ነገር ይቀንስ፣ ህጉ ከኛ በታች ነው፣ ወረቀት ነው ምናምን አይነት ንግግር ነው የተናገረኝ። በቀጥታ ይሄንን ልጅ ስሙን ጠቅሰውልሽ ነው ይሄ ሙሽራውና ማለት የታሰረው ሙሽሮቹን የገደለው የፍቅረኛውን ባልና ስሙን እየጠራልኝ በቀጥታ ስሙን እየጠራልኝ። ይሄ የሚያወራኝ ደግሞ ስልኩ ይቀያየር እንጂ ድምፁ አንድ አይነት ሰው ነው። አንድ አይነት ድምፅ ነው፣ ቁጥሩ ነው የሚቀያየረው። ይሄን ጉዳይ እንዲያስቆም ንገሪ፣ ካለበለዚያ በሱም ላይ በአንቺም ላይ በእኛ ዙሪያ ያሉትን ሰዎች እየጠሩ እነሱንም ክሩ እንዳለ ያለው አንተ ጋር ያሉትን ካሜራማኖችንም እነዚህንም ዳናቸውን ነው የምናጠፋ ያለ ንግግር ነው የተናገረ። ለዛም ነው በቃ ከዚህ በላይ ብሄድ ላንተም ለነሱም ጥሩ አይደለም ማለት የሚናገሩት ቃላቶች ራሱ በጣም ከባባድ ንግግሮች ናቸው። ሊወስኑት የሚችላቸው ከግድያው የተናነሰ ነገር አይደለም። አሁንም ሰው እናጠፋለን አይነት ንግግር ነው። ስለዚህ እንድታቆም ነው ንገሩ የተባልኩት። ማቆም ደግሞ ወንጀልማ እንትን ማለት ነው፣ ማበረታታት ነው። ማቆምማ አይደለም እነሱ ማንም ሊያስቆመኝ አይችልም። የታወቀ ነው። እንግዲህ ህይወቴ እስከሚያልቅ ድረስ የፈለገ ነገር ይፈጠራል እንጂ መቼም ላቆም አልችልም። ሁለተኛ ደግሞ አንቺ አሁን ማድረግ ያሉብሽ ነገሮች አሉ። አንደኛ መስሪያ ቤትም እንግዲህ እንደዚህ አይነት ነገሮች እንትን የሚልሽ ከሆነ መስሪያ ቤት ላይም ሌላ ነገር የማያወጡብሽ ከሆነ የስራ ቦታ ከቻልን መቀየር እና ያው በተማርሽበት ዘርፍ ከኛም ጋር የሚሰሩ ሰዎች ስላሉ እንግዲህ ሌላ ቦታ ቢወቅ ስራ ፈልገውልሽ ሌላ ቦታ ትገቢያለሽ እና ቤት ደግሞ በአስቸኳይ መቀየር አለብን። አለበለዚያ ሌላ ችግር ነው የሚመጣውና ወጣቶቻችን እንግዲህ ስራ ይቀየራል፣ ቤትም ይቀየራል። ግን እኔ ይሄ አሁን አንተ የጀመርከው እንድታቆም አልፈልግም።
የቱንም ያህል ድረስ እንሄዳለን ብዬ ነው የማምነው። ማለት በጣም ትልቅ ወንጀል ነው የሰራው። በጣም ትልቅ ወንጀል ለመናገር ደጋግሞ ራሱ የሚከብድ ወንጀል ነው የተሰራውና እኔ እንድትመለስ አልፈልግም። እስከቻልኩትም ምን ያብሬክ ላይ እንድታበረታችኝ ነው የምፈልገው። አይሆንም። አዎ በዚህም አጋጣሚ ከጎኔ ስለሆንሽና ስለምታበረታችኝ በጣም አመሰግናለሁ። ጀምር ከልቤ ነው በጣም የማመሰግንሽ። ስታመም ምንም መተሽ ስለምታይኝ ስለምትንከባከብኝ አመሰግናለሁ። ውድ ቤተሰቦቼ እናንተም አመስግኑልኝ። እንግዲህ ይሄ ሰውዬ እንደዚህ አይነት ነገሮችን ከጀመረ እኛም እንግዲህ አጸፋ እርምጃ ነው የምንወስደው። እዛው እንግዲህ ያሉበት እነሱም ስልኩን ስለማውቀው ቆይ በሌላ ስልክ ደውልና አንዳንድ ነገሮችን ፈልጌ ነው ካንተ ብዬ በመልክም በኖርማል ስለማያቀኝ ሄጂ ያለውን ነገር እስቲ ምንድነው የሚለውን ነገር አጣርተን እስቲ ወደ እናንተ እናደርሳለን። ውድ ቤተሰቦች በዚህ አጋጣሚ ለተመልካቾች የምትዩ ነገር ካለ ለቤተሰቦቻችን የምትዩ ነገር ካለ ያው ያንተን ሐሳብ ነው የምቀበለው። ነው ይለኝ ወንጀለኞችን ማጋለጥ ማለት በቃ ጥሩ ውሳኔዎችን መወሰን ፈርተን ወይ ደግሞ እኛ ሸሽተን የምናድነው ነገር የለም የምናብሰው እንጂ ሰው እነሱን አጋልጦ መስጠት ወደኋላ አለ ማለት የመጣውን ነገር ፊት ለፊት መጋፈጥ ነው ማለት ከነሱ ጋር እንትን ብለን ተፈራርተን የምናድነው ነፍስ የለም የምናብሰው እንጂ። አንድም እሱ ነው። ሁለት ደግሞ የህግ አካላት የተሰጣቸውን ድርሻ በአግባቡ ቢሰሩ ማለት ህግ የተሰጠ እኮ ልሰራው ነው እንደማንኛውም የጤና ባለሙያ እንደሚሰራ ሁሉም በኃላፊነት ቢሰሩ ወንጀልን ባያበረታቱ በተለይ የህግ አካላት እነዚህ ነገሮች አሳልፈው ለህዝቡም አስተማሪ ቢሆኑ የተሻለ ነው ብዬ ነው የማምነው። እንማርበት እንጂ ከእንትኑ ጭራሽ ባናበረታታ ነው የሚለው። እኔም እንግዲህ መቼም ያው ወንጀለኛን ከፈራሽው መጫወቻ ነው የሚያደርግሽ። ስለዚህ ማንንም የትኛውንም ወንጀለኛ እኛ አንፈራም፣ የቱንም ያህል ቢሆን እንጋፈጣቸዋለን። ስለዚህ ይሄ ምንም የሚያስቆም ነገር አይደለም። እንግዲህ ውድ ቤተሰቦች የተፈጠረ ነገር ካለ አዳዲስ ነገር ካለ አንድ ላይ ወደ እናንተ እናደርሳለን። እስከዚያው ድረስ እንግዲህ አብራችሁን ቆዩ ማለት እፈልጋለሁ። ለዚህ ለቤቱ አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ላይክ፣ ሼር፣ ሀሳብ አስተያየት ደግሞ ያላችሁ ደግሞ በኮሜንት አሳውቁን። እንደገና ኬዝ ያላችሁ ደግሞ ቴሌግራም ላይ ባስቀመጥነው ሊንክ እንደገና ባስቀመጥነው ስልክም ዋትስአፕ እና የተለያዩ ሶሻል ሚዲያዎች እኛን ማግኘት ትችላላችሁ። ውድ ቤተሰቦቻችን እስከዚያው ድረስ መልካም ቆይታ ማለት እፈልጋለሁ። መልካም ጊዜ። እንግዲህ ውድ ቤተሰቦች እየመጣ ነው። ሰላም ነው? እንዴት ነህ? በሰላም ሁሉም ሰላም። እንዴት ነህ? አንተ ነህ እየደወልኩ ያለው? አዎ እኔ ነኝ እየደወልኩልህ የነበረውና እንደነገርኩህ ያው የሆነ ይፈታ ቤተሰብ ነበረና በአጋጣሚ በእጁ የሰው ህይወት የጠፋ ነበርና ቤተሰብ ነውና እና እስቲ እሱን እንድታስፈቱልኝ ፈልጌ ነበረ። ማለት ለቀልድ ነው ወይስ የእውነት ነው የወጣሁት? እንዴ የምን ቀልድ ነው? የእውነቴን ነው እንጂ። የእውነት ከሆነማ ሲሆን አይ ሌሎች የሚመጡት ለቀልድ ነው ዝም ብሎ መጥቶ ይመለሳሉ። ለዛ ነው የጠየቅኩት። ለምንድን ነው ታዲያ ፎቶክ? አይ ይሄ ትንሽ አሞኝ ነው፣ ለዛ ነው ትንሽ ስላመመኝ ለዛ ነው እንደዚህ የተሸፋፈንኩት። እንደዚህ ነው? አዎ እንጂ ሌላው ነገር ምንም ችግር የለውም። ስለ ክፍያ ምናምን አያሳስብም። እኔ ከፍላለሁ የሚያስፈልገውን ነገር። አንተ ነህ ኢንስፔክተሩ ወይስ? አይ እኔ አይደለሁም። እኔ የሱ ተላላኪ ነኝ። እሺ እሱ ሌላ ቦታ ነው ያለው። ከሱ ጋር ማውራት ፈልገህ ነው አንተ? አዎ ምክንያቱም ያለውን ነገር አንደኛ የክሶቹንም እንትን እንዲያጠፋልኝ ፈልገው እሱ ስለሆነ ታውቃለህ፣ ትንሽ በመሃን ነገር ነበር የተፈጠረው ነገርና ያው ገሏቸው ጠፍቶ ነበር፣ ተይዞ ነው የመጣውና ማንም ሳያውቅ ቶሎ እንዲወጣ ነው ፈልገው። እንደሱ ከሆነ ከሱ ጋር ማውራት ትችላለህ። እሺ እሱ ጋር እንሂድ ታዲያ። እሺ እዛም መሄድ እንችላለን። እሺ የት? እዚሁ አካባቢ ነው? አዎ እዚሁ አካባቢ ነው። እንሂድ። እሺ መልካም። ከሱ ጋር ማውራት ትችላለህ። ከሱ ጋር ማውራት ምናምን። እሺ እዚህ ነው? አዎ እዚህ ነው። ኦኬ ቆይ መጀመሪያ እኔ ላውራና እመጣለሁ። ኦኬ ታናግረዋለህ? አዎ እሺ
ያው እሱም ጓደኛዬ ነው እንግዲህ ሌላ ነገር እንዳትን ጓደኛዬ ነው እሱም ቤት የለም እንዴ? አይ ቤት አለ። ተኝቶ ይሆናል እንጂ ኦኬ ከኛል ብዙ ጊዜ አቤት ሰላም ነው እንዴ? እግዚአብሔር ይመስገን። እንዴት ነህ? ምንድነው? እባክህን ውስጥ ገብተን ማውራት እንችላለን? ኦኬ ተነጋገሩና እናንተ ምንድነው? አይ ምንም ተባባሁት ስለምትችል ነው የመጣሁት። የኛን ስራ መቼም ታውቀዋለህ? አዎ አውቃለሁ። እና ሰው ቤት ድረስ ማምጣት ተገቢ አይደለም፣ ግን ለማውራት ነው እዚህ የመጣን። ወደ ቤት ገብተን ማውራት እንችላለን። ግን ለአንተ ብዬ ምንም አይነት አደጋ ቢፈጠር በአንተ ምክንያት አይመጣም። ምንም አደጋውም የለውም። ከሱ ጋር አውርተን መጣን። ደስ አላለኝም ግን እሺ እሺ እንግባ አይደለ? እሺ እሺ ተቀም እንግዲህ እሱም ጓደኛዬ ነው። ያው ሌላ ነገር እንትን እንዳትሉ ያለውን ነገር ያው ለሱም ትንሽ አውርቻለሁ። እስቲ እንዴት ነው አሰራራችሁ? ስለ አሰራራችሁ ንገረኝ። መስሎታ እንጃ ማስቀመጥን ግን አልወደድኩትም። ለምን ይሄን መደበቅ እንደፈለክ ለመጀመሪያ ግን አይ ትንሽ አሞኛል። እሱም እኮ ያውቃል በጣም አሞኛልና ለዛ ነው የሚያወራው ነገር ልክ ነው። አዎ የማወራው ነገር ልክ ነው። አዎ እያመሙት ለዛ እዚህ መጣን። ለዛ ነው አለቤት እንደሰራው ለምንድን ከሌለቅ አይ ምንም አይደለም ነው። ኧረ ሌላ ነገር ምንም ችግር የለውም። ምንም አይፈስም። እንወጣለን ካልሆነ መሄድ እንችላለን። አንዴ ቤት ገብታችኋል፣ ምን ማድረግ ይችላል? እና ምንድነው ለማድረግ የሞከርክ ያለው? እስኪ ጠይቅ። አይ ያው ለሱም እኮ ነግሬ ነበር። አልተነጋገራችሁም? ምንድነው? ትንሽ አንድ ቤተሰብ ነበርና እጁ ላይ የሰው ህይወት አልፎ ነበርና በዛ ጉዳይ ትንሽ ማለት እናንተ ጣቢያ ነው ያለውና እንዲለቀቅ ነበር ማለት ስለ መቼም አሰራሩን ታውቀዋለህ። ማንኛውም ሰው እጁ ላይ ሰው ከሞተ ወይም ከተገኘ ቀጥታ ወደ እስር ቤት ነው። የኛው ምንም አይነት ወዲያ የሚያስብል ነገር አይደለም። አዎ እውነት ነው። እና ምን ለማድረግ እየሞከርክ እንደሆነ አላውቅም። ለማስፈታት ምንም አልገባኝም። እስኪ ለመረዳትም በጣም እየሞከርኩ ነው እንጂ ለማስፈታት መንገድ እንደማይሆን ተስፋ አደርጋለሁ። አይ አልተነጋገራችሁም እንዴ? ነው እኮ ተነጋገራችሁ። ስለምንድን ነው የምንነጋገረው? ታውቃለህ አሰራሩን? መቼ አሰራሩን ማውቃለሁ። ታውቃለህ እኔ ለሀገሬ እጄን አንስቼ ቃል የገባሁት እንደዚህ አይነትም ነገር ቢያጋጥመኝ ላልፈው ምንም አይነት ነገር ከእጅ ወጣ ነገር ላላደርግ። ይሄን ታውቃለህ አይደል? እሱን አውቃለሁ፣ በደንብ ነው የማውቀው። ግን አሁን የመጣን ለመነጋገር ነው አይደል? ተነጋግረን በቃ እሱ አልገባኝም። እኔ እንጃ አንተን ራሱ ለምን ይዞ እንደመጣ ራሱ አልገባኝም። እኔ እንጃ ብቻ ምንም ማድረግ አልፈልግም፣ ምንም ማለትም አልፈልግም እውነት ለመናገር። አይ ግልጽ እኮ ነው ማለት እኛ እኮ ስለ ህጉማ ስለ ትክክለኛው ህግ እናውቃለን እኮ እኛ እና ካወቅን ያልገባኝም ስለ ትክክለኛው ህግ እኛ ቃል የገባነው ህግ ምንም አይነት ነገር ይፈጠር ኢቭን ልጅ እንኳን ቢሆን አምኖ ወንጀል እስከሰራ ድረስ ተገቢውን ቅጣት ያገኛል። እንኳን ያርቅሶ መጥቶ አይደለም ልጅ እንኳን ቢሆን 0.0% ሐሰተኛ ነገር ለማድረግ ፈቃደኛ አይደለም። እሱ እውነት ነው፣ ይገባኛል እኮ እኔ እሱ እኮ እውነት ነው፣ ትክክል ነው። ግን እኔ አንድ እሱን ተነጋግረናል ከሱም ጋር እኔ ይቅርታ አድርጌ ስለተነጋገራችሁትም ነገር ማወቅም ማየትም አልፈልግም። ይመስላል ከሱ ጋር ተነጋግሬያለሁ፣ ጨርሰናል። ከሱ ጋር ጨርሳል። ግን እኔ ጋር አልጨረስክም። እውነቱን ስነግርህ ነገርኩትም እኔ እናንተ ያተናኘን እናንተ ያልነገርኩትም ለዛ ነው እዚህ የመጣን። እዚህ የመጣሁት ታውቃለህ አሰራራችንን መቼ አውቃለሁ። እኔ ነኝ ደግሞ አጣድፊያም ያው እሱ በእርግጥ ሌላ ቀን እያለኝ ነበረ። ይቅርታና ትንሽ ስላፈነኝ ነው ማክሲሙም ያደረኩትና ማውለቅ እችላለሁ ከፈለጋችሁ ወደ እናንተ እንትን እንዳይል ብዬ የሚተላለፍ ስለሆነ በሽተኛ ነው ይዘህ ይመጣ እና
እሱንም ድንገት ነው ይዤ የመጣሁትና እኔ እንደውም በስልክ ምናምን ያወራችሁ ነበር ይመስለኝና ስለዚህ ባከን ምንም ሌላ ነገር አያስፈልግም በቃ አለ አይደል ያለው ነገር እኔ ማለት በቃ ልክ እንደ ቤተሰብህ ስለዚህ ማንኛውም ወንጀለኛ እንደሚለቀቀው ማንኛውም ወንጀለኛ በመጀመሪያ ይለቀቃል ተገቢውን ቅጣት እስካላገኘ ድረስ የትኛውም ወንጀለኛ ሊለቀቅ አይችልም እንግዲህ እኔ ደግሞ አሰራሩን ታቋለማች በቅርብ ማቃቸው ሰዎችም እንግዲህ እየተለቀቁ ነው ያሉት ስለዚህ እሱ በአንዳንድ ሐሰተኛ ፖሊሶችና አመራሮች ተደረገ ነገር እሱ እነዛ ጋር ባታጠቃለለኝ በመጀመሪያ ደስ ይለኛል ምክንያቱም እኔ አንድ አዛዥ ነኝ እንዳዛዥነቴ ደግሞ ምን ማድረግ እንዳለብኝ ምን ማድረግ እንደሌለብኝ ደግሞ በደንብ ማቅሰው ነው ይሄ ደግሞ አንተ የምታውቀው ነገር ነው እንዴት ራሱ ይዘው እንደመጣ እባክህን ኢንስፔክተር እኔ አሁን ተረዳኝ ለመጨረሻ ጊዜ የምነግርህ ነገር ይሄ ነገር በጣም አንገብጋቢ ጉዳይ ስለሆነ ይሄ ሰው እስር ቤት የሚቆይ ከሆነ ቤተሰቤም ላይ የሚመጣ አደጋ አለ ያንንም ነገር ለማስወገድ ነው አሁን እያናገርኩ ያለሁት እንደዚህ ቀላል እኮ አይደለም በቃ ተከባበን ብንወጣ ይሻላል እኛም ጋዜ ስለመጣ እኔ ማደርገው እንኳን አይመስለኝም የሚያስፈልገውን ነገር እንነጋገርና እየተለቀቀ ነው ሌላው ምን ማለት ነው ነገር ሌላውን ኮምፔር አድርገን እጋ ከመጣ ተሳስቷል ብያለሁ በመጀመሪያ ገብቷል አይደል የሚሰራበት የራሱ አሰራር አለ እና እንትን ነገር የለም ብዬ ነው እኔ ወደዚህም ተዳፍሬ የመጣሁት ለዛ ነው በመጀመሪያ በጣም የተሳሳትኩ ነገር እኔን ከሌላው ፖሊስ ጋር ማነጻጸር ተደረደኛል ብዬ አስባለሁ እኔ ሀገሬን ህዝቤን ላገለግል ቃል የገባሁበትን ነገር አስታውሳለሁ የትኛውም ነገር ይፈጠር ካንተ አይደለም የተለያዩ አመራሮች ራሱ መጥቶ እንደዚህ አይነት ጥያቄ ጠይቀውኝ ያውቃሉ ግን እነሱ አንተን ባስተናገርኩበት መንገድ ነው እንጂ በሌላው አስተናግጃቸው ራሱ አላውቅም ለምንድን ሀገሬን ህዝቤን ላገለግል ነው ቃል የገባሁት እንጂ እስረኛ ሁሉ ተፈቶታይ ነበር እንደዚህ እንዳንተ መጥቶ የሚጠይቀኝ እኔ ብዙ ሰው አለ መቼም አንተ ታውቃለህ ብዙ ነገር አይታል አጠገብ ይሆን እና እንትን ነገር ደግሞ ያየ እሱ ማምጣት ደግሞ ትንሽ ተገቢ አልመሰለኝም ነበር የሱ ደግሞ አሳሳቢ ጉዳይ ስለሆነ የመጣን እንጂ እኔ ነው እንጂ የመጣሁት በቃ ለዛ አሳሳቢ ጉዳይ ሰው መግደል አይ ምን ይሄን ብዙ ሰው ራሱ የገደለ ሰው እየወጣ አይደል እንዴ ነገርኩ አሁን ተደጋጋሚ ማካበድ ምናምን አያስፈልግም እኮ ምንድነው ማካበድ ማለት ታውቃለህ እኮ እንዴ እጁ ላይ ነው ነፍስ የሞተው እንዴ እኮ ቢያንስ 15 አመት የሚያስቀጣ ጉዳይ ነው ለዛውም እንዳገዳደሉ መንገድ ይሄን መንገድ ደግሞ መቼም ታውቀዋለህ እኔ እንደማንኛውም ሰው ይፈታል ማለትም ቅጣቱን ጨርሶ ከዛ የተለየ መንገድ አገኛለሁ ብለህ ከሆነ ትንሽ መልፋት ተጠበቅብህ ይቀር እሱ ነው የሚለፋውን መንገድ እንልፋና ማድረግ ያለብን ነገር እናድርግ ነው ሐሳቤ ግን እኔ እንጃ አይደለም መከራከሩ ወይ እናንተ ተነጋገሩ ትንሽ ወጣ ልበልና ተነጋገሩና እንነጋገራለን እናንተ አልተወጣና እኔ ልውጣ ተነጋግረን በቃ እንጨርሳለን ኪኒን እኔ እኮ ያመጣሁት ታውቃለህ እኮ ለነገር እኔ ከሱ ጋር ታውቃለህ ቤቴ ድረስ ጨርሰናል አይደለም ካንተ ጋር እኮ መጨረሱ አይደለም ምን አይነት መዘዝ ይዶብን እንደሚመጣ ታውቃለህ አይደል እና ያን ያውቅ እንዴት ቤቴ ድረስ ታመጣለህ እንደዚህ ነገር ማይክ ኖ አንተ ደግሞ ፊቱ ትላለህ እንዴ አይደለም ታውቃለህ ኖ አይደለም ተሳሳትክ ከዚህ ጋር ተሳሳትክ በቃ እኔ በደንብ ነው የማውቀው ለምን የት ነው የምታውቀው አውቃለሁ እኮ በደንብ ነው የማውቀው እሱን አምናለሁ ለዛ ምንድነው ማመን አንተ ስራችን ያውቅን አምናለሁ ምን ማለት ነው አምናለሁ እኔ እሱን በደንብ ይኸውልህ አንደኛ አንተ ያጠፋው ነገር ቢኖር ታውቃለህ የባለፈውን ሰውዬ ምን አይነት መዘዝ ይዞብን እንደመጣ ታውቃለህ የገዛ ሚስቱ እንደዛ ደብደቡ ካላስፈታል ደና መክፈል ቢችል አረቱ ብቻ ሌላውን ተታ ይህ ሰውዬ ምንም ቀልብ ያልወደደው
ሁለተኛ ደግሞ ተሸፋሙ እንደዚህ አይነት ሰው ደግሞ አቃለኔ በዚህ ሰላምሞት ነው እውነት አይቻለሁ እኔ ተነጋግረና እንዴት በቀላሉ ሰው ታምናለህ እኔና እሱ እኮ ጨርሰናል ቆይ አይደለም አንተ ጋር መጨረሱ እኮ አይደለም ገብቷል አይደል አንተ ጋር ጨርሶ ስንት ሰው መዘዝ ይዞብኝ እንደመጣ ታውቃለህ ከኔ በላይ ያለውን ኃላፊ ባላናገር ኖሮ ይሄኔ 10 አመት ማቀቄ ነበር ያለውበትም ደረጃ ወርድ ነበር ታውቃለህ አይደል እና እሱን በደንብ ነው የማውቀው ግን በቃ ይሄንን መጣት ለምን በፍጹም ምን ያላረጉም ይቅርታ አድርግልኝ በአንተ ስለመጣ ነው ቤቴ ድረስ ራሱ ያስገቡት ምንም ለማረክ ፈቃደኛ አልነበርኩም በደንብ ነው የማውቀው በአንተ ስለመጣብኝ ነው አውስተውና አውቃለሁ እና ይሄን ያወቅ ኖ እሺ ስንት ጊዜው ነው ካወቅ አሳሳቢ ጉዳይ ስለሆነ ያመጣሁት ነኝ እኮ ስንት ጊዜው ነው ካወቅ ብዙ አልቆየም እሱ ነው ለምሳሌ ተረጋግረ እንደዚህ ነው ያለው እዚህ ያመጣሁት እኔ አንድ ነገር እንገር ይሄን ሰው ይሳይ የሚመጣብኝ መዘዝ ነው ሌላ ምንም ጥሩ ነገር አይታይም ታውቃለህ እኔ እመነኝ እኔ እመነኝ አይመጣም እሱን ታው ቀልቤ ወደደው ሁለተኛ ደግሞ ታውቃለህ እንታጠፋቸውን ጥፋቶች ታውቃለህ ከዚህ ላይ የዛን ጊዜ ሁሉ ያን ነገር አድርገ ይቅርታ ልክልኝ እንጂ አንተ አጠገቤ መሆን ራሱ ማይገባ ሰው ይሄን ታውቃለህ አይደል በቃ ይሄን ለልጁ ነገር እንዴት በጭፍን ታምናለህ ሰው ገንዘብ ስላለው ራሱ እኮ ይታመናል በቃ የሱ ነገር ነው ለልጁ እሺ ቆይ ምንድነው የሚሰራው የሰራ ነገር አላውቅም አታውቅም እሺ ገንዘቡ ከየት ነው የሚያገኘው ገንዘቡም እሺ ታለው ምናምን አለኝ እንጂ አልነገረኝም አንተ ልጅ አመጣለሁ ብር እንደዚህ አመጣለሁ ምን ሆነ ነው ማንሽ እንዴት እንደዚህ አይነት የቀሽም ስተት ተሳሳታለህ እንዴ ምን እንደሚሰራ አታውቅም በቃ ገንዘብ ከየት እንደሚያመጣ አታውቅም ይሄ ነገር እንደቀላል የሚጨርስ ጉዳይ አይደለም ይኸውልህ አንድ ነገር ልንገርህ ውጣና አሰናብቶኝ ሰውዬ ከኔ ጋር መቀጠል የምትፈልግ ከሆነ በቃ የሱን ነገር ጨርሰን ምንድነው ምን ጨርሰው አንተ ይሄ ነገር መዘዙ ደስ አላለኝም እንዴ ስንት ወንጀለኛ እንደማስተናግር ታውቃለህ ስንት ሸታ ስንት አስመሳይ ሰው እንደማስተናግር ታውቃለህ በደንብ ነው የማውቀው እኔ ከነዛ ሰዎች ለይቻለሁ ምን ሰውዬ በቃሽ ለነብረት በቃ የኔ እንደዚህ ነው እባክህ እንደዚህ አይነት ነገር አታስከፍደኝ እባክህ ጨርስ በቃ ቤት ወጥተን አይ ተነጋግረናል እኮ ለምን ገና አዲስ ነገር ትከፍታለህ አንተ ምንድነው አዲስ ነገር የምከፍተው እያየ አይደለ እንዴ ስንት ነገር እንዳመለጠኝ ኢቭን ያኛው መክሰስ ባይኖርብኝ ኖሮ ደረጃ እድገት አግኝቼ እዚህ ከናንተ ጋር ስጉላላ አሉልን ነበር እዚህ ራሱ ቤት የተቀመጥኩት በምክንያት እንደሆነ ታውቃለህ እኔን አታመኝ እኔ አንተን ባላምን ኖሮ እሱን እዚህ ቤት አላስገባውም ነበር በቃ ታምናለህ ግን አንተን ማመኔ ምን አይነት መዘዝ ይዞብኝ እንደሚመጣም ደግሞ አውቃለሁ እኔ እሱን ታው እኔ እሱን በደንብ ነው የማውቀው የእሱን ነገር ጨርሰን ሌላ ነገር በቃ እኔና አንተ እዚህ ነው የምንጨርሰው በቃ ይሄን ነገር እንጨርሰው አናገኘውም ተመለሰ ጥሩ ነገር ግን አይታይ በቃ እኔን ታምናለህ ከሆነ አምን በቃ ይሄን ነገር እንጨርሰው ለልጁን ነገር በቃ ለሌታ አሁንም ምን ደስ አናገኘውም ይሄን ነገር አናገኘውም ተመለሰ በቃ ልጁ ይውጣ ታውቃለህ አሳሳቢ ጉዳይ ነው ምናምን ስላለኝ ነው እንጂ ነው ሰው ገሎ ማንንም ሰው አይወጣም ሰው መግደል እንደቀላል አስወጥቼ ነው ምን ብዬ ነው እሺ አስበዋል አውቃለሁ ብዙ ነገሮችን ከዛ ሰዎች ላይክ ከእስር ቤት ብዙ ሰው እንዳስወጣ አውቃለሁ ግን እንደዚህ አይነት ሰው መግደል ምናምን ደረጃ ለዚህም እጁ ላይ እኮ የተገኘው እንዳለ እኮ እኔ አስበዋል ቆይ እናንተ ብዙ ቀን ፈተና አይደለም ለልጁ ነገር እንጨርስና ሌላ ነገር እንታለን በቃ በጣም እየገፋኝ ነው ታውቃለህ ምንም አያመጣም ማልፈልገውን ነገር እንዳደርግ እየገፋኝ አይሱ በቃ ምንም አያመጣም ይሄንን ነገር እንጨርስና በቃ እናንተ ይሄንን ብቻ ይሄን እሺ በለኝ ለምን ፈራንተ እንዴት አልፈራ ማለት መዘዝ ይዞብኝ የመጣውን ነገር ታስታውሳለህ ባለፈው ስራ ስናውቃለሁ እና አንተ እኮ ከሩቅ ሆነ ስታየው ሁሉ ነገር ቀላል ይመስላል እንደምታየው ነው የባለፈው ስራ ራሱ ከላይ ጋር ባይነካካ ኖሮ ይሄን እስር ቤት ነበር መማቀቅ
እንደባለፈው ደግሞ አይነት የቀሽም ስህተት ደግሞ እንደምትሰራ ደግሞ በጣም አልጠራጠርም። ምንም 0% አንተ ኧረ ተው በጣም ነው የማውቀው ነው። ለዛ ነው እኮ ነገርኩህ ቅድም ኢቭን አንድ ሳምንት ራሱ ያልሞላን ሰው አውቀዋለሁ። ምን ገንዘብ ስላለው ነው? ከየት ነው የሚመጣው ራሱ ታውቃለህ? ምንድን ነው ደግሞ አስቀምጦብኝ የሚሄዱ ይዙ የማንም ዝርክርክ ከመንገድ ላይ አምጥተህ ነው እንደምታመጣ እና የባለፈውን ሰውዬ ደግሞ ምን አድርጎ እንደመጣ ታውቃለህ አይደል? እሱን አውቃለሁ። ስንት አይነት ሰው እንዳለ ያኔ ብቻ አላውቅም። በቃ እሺ ጨርሰናል። ምንም አልጨረስንም እና ምንም ልቤ ደስ አላለም። ራስ መንገድ ሌላ ሰው ጋር መጨረስ ከሆነ ደስ ይለኛል። ይገባ ባይሆን ደስ አክሴፕት ላድርገው አልችልም። እኔ እንዴት ነው ታዲያ የምጨርሰው? አንተ ጋር ካልመጣ አላውቅም። እሱ ነው ያላውቅም። በቃ ተው። ከእሱ ከሆነ ደግሞ እንዳልኩ በቃ ሰው ገድሎ ከመጣ ሌላ ነገር እኔ እንደዛ ብዬ አስብኩ ነው። ግን የገንዘብ ካልሆነ በቃ እንደዚህ እናደርጋለን። እናንተ በመስጠር አንድ ነገር ብቻ እናደርጋለን። የዚህ ልጅ ጨርሰን እሺ ከስንት መክፈል ይችላል? ጠይቀልኝ። እሱን ጠይቀልኝ። እናንተ ተቀምጣችሁ የተልከሰከሰ ገንዘብ ይዞ ቢመጣ ከቤቴ ነው ባባር። ኧረ አይመጣም። እሱን አውቃለሁ። እሺ ጋር ታሳቡን ኩኝ ወለ አንደኛ ሰው ነው አላውቀው፣ ሁለተኛ ደግሞ ገንዘቡን ፈልጋለሁ። ሁለታሰው ውስጥ ገንዘብ ትፈልጋለህ ከሆነ እሺ ገንዘብ ትፈልጋለህ ከሆነ ለምንድን ነው ታዲያ እንደዚህ የምትከራከሩ? እንዴት አልፈራም? እንዴት አላሰብኩኝ? አሳማኝ ነገር እኮ ራሱ የለው። እሺ ምን ሆኖ እጁ ላይ የሞተው? ያክስቱ ልጅ ወንድሙ ወይስ ምኑ? እንዴ ምንም እርግጠኛ በማንሆንበት መንገድ ራሱ አሁን ሰው እናስፈታ። ማን ያዘው? ያኛው ኢንስፔክተር ከሆነ በጣም ህግ የሚያከርር ሰው ነው። እሱ ጋር እንዴት ብዬ የምጨርሰው? እሺ ለህዝቤ ለቃሌ ለምኔ ለኔም ሳላስበው እኮ ለምዶብኝ ቅድም እኮ ተናገርኩት እንጂ በቃሽ። ግን ምንም ነገር ይፈጠር ባንተ ምክንያት መቼም ይቅር ማለት አትጠራጠር። ምንም እስከፈለጉት አስኬዳለሁ። አንተ በራሴ ድርድር አላውቅም። ተግባባን አይደል? ጨርሰ ተግባባን። አንተ ቃኔትም ጥላይ ነው እንደምትወጣው? ኦኬ ስለዚህ በረበር ነገር እኮ ነው። አይ እንዴት ነው መቼም ደስ የሚል ዜና አለ አይደለ? ተስፋ አደርጋለሁ። ብሩ እስከ ስንት ነው የምትሰጠው? አረ ገንዘብ ችግር የለውም። እስከ ስንት ነው እናንተ የምትፈልጉት? እስከ አንተ የምትለው ንገረና እኛ ጨርሰናል። እሱን ጠይቆ እስከ ስንት መሄድ ትችላለህ? ስንት ልክፈል? እናንተ ናችሁ እንግዲህ ሳይንት ነው ወንድሜ። መቼም ልምድ ያላችሁ እናንተ ናችሁ። ከዚህ በፊት ምን ማለት ነው ልምድ ያለ ማለት? አይ ሰርታችሁ የምታውቁት እናንተ ናችሁ። የኔ ከዚህ በፊት እንደዚህ ገርማ አይደለም አቅመን ማወቅ እንፈልጋለን። ከዛ አይተን ደግሞ እንጨምራለን እንቀንሳለን። ምን የተለየ ነገር ስንት ልክፈል? 100 ወይ 200 ልክፈል? 200 ስልኩ ሰርቆ አይደለም የገባው 200 የምትል እንዴና ታዲያ ምን ያህል ልክፈልሽ? እስከ 600 የምትሄድ ከሆነ መነጋገር እንችላለን። 200ማ አይመጣም። በዛ ሰው ገድሎ ነው የመጣው ስለሆነ በዛ ወይ ወንድሜ እንዴ ያለ መክፈል ማችል ከሆነ አሁኑኑ ቤት ለቀውልኝ።
ማየት የተዝረከረከ ነገር እሱ ከሆነ ያተከራከረ እኔ ላንተ ብዬ ተከራክሬ ስለጨረስኩት ነው እንጂ አይመጣም። ሁለቱማ ስልክ ሰርቆ ራሱ ከ300 በታች ይላልሽ። በቃ ቢሆን እኔ ስለገባሁት 500 አድርገው። ያምን 500 አንሱ 500 አድርገው። በቃ አንተ 500 ታውቃለህ። በማል አትግባብ። እኔ ስራ ልስራበት 600 ማይስማማ ከሆነ በሩ ክፍት ነው። አይ እሱ አለ እኮ በመሃላችን ኢንስፔክተር ኢንስፔክተር እሱ በመሃላችን አለ። ምንም ችግር የለውም። 500 በቃ እኔም ላዘጋጅ። 500 ነው 500 እናንተም እንግዲህ 500 መጨመር ከሆነ ጨምር ካልሆነ በሩ ክፍት 500 እንዴ አረ በዛብህ ብዙ ነገር አለ። ቀጣይም ስራ ማትፈልግም በዚህ ብቻ መጨረስ ትፈልጋለህ? አይ እሰራለሁ። ቀጣይም ኮንታክት አይቀርም። ሌላም ሰው እንትን የምትሉ ከሆነ እንደዚህም ሌላም ሰው ለማስለቀቅ እመጣለሁ። መቼም አንድ ላይ ስራ ከተጀመረ አንድ ላይ ነው። ስለዚህ ከቀጣይ ጀምሮ መቼም ደንበኛ ሲያመጡን አስቴት ይኸውልህ አንድ ነገር ልንገርህ። ሌላው ሰው ቢሆን በሱ ስለመጣብኝ ነው እንጂ ከ950 በታች ወርጄ ራሱ አላውቅም። 950 ሺህ ምን ነው አነሰ? ምን አነሰ? አይ አላነሰም። ኧረ ጥሩ ነው። ደሞዛችሁ ስንት ነበር? ይቅርታ ተሰጥቶ ይሄንማ ተታታገ ደሞዝ መጠየቅ ማይንሱ ነው ይመጣ አይወጣም። አይ ለነገሩ ቪላ ባለ ቪላ ቤትም ሆናችኋል እኮ በጣም ያምራል ቤቱ ነገራችን ላይ ከኛ ጋር አብረን እንዴ የምትሰራው እንዴ አስተያየት ሁሉ ነገር ኦብዘርቭ የምታደርግበት መንገድ ደስ ይላል። አይ እኔማ ምን መከራ ፈተና ገጥሞኝ ነው። እኔ ምን ላድርግላችሁ? እና ቤት ማስከላመጠ ምን አሳየ? ቤት ሆነ ምን ሆነ አይ ሳይው ደስ የሚል ቤት ቢኖረኝ ብዬ የማስበው አይነት ቤት ስለሆነ ነው። ለዛ ነው አሁን ይሄን ሁሉ ዝም ብለህ ወንጀል ሰርተህ ለማን ፖሊስ ከምትሰጥ አጣራቅም የተሻለ ነገር አድርግበት። እሺ አሁን ምን እናደርጋለን? አምስት ይቅርታ አድርግልኝ። ይኸውልህ ዳኒ በዚህ ማለት አትግባብ። ከሱ ጋር ልጨርስ። ኧረ እኔም ተዋውቃለን ቤተሰብ ነኝ። ምንም ብትተዋወቅ እኔ ደግሞ ስራ ነው ያስገባ 500 ሺህ እናድርገው። ቤተሰብ አለ። ስለዚህ ብዙ ነገር አለ ይገባ አይደል? ገንዘቡን ላዘጋጅ። ይኸውልህ ገጠር ስንት የሚጠብቅ ቤተሰብ አለ። አሁን እዚህ ቪላ ቤት መኖር ናት ስንት የሚጠብቅ ሰው አለ። ስለዚህ ለነሱም ደግሞ መኖር አለብሽ። ስለዚህ 600 ካልሆነ ደግሞ በር የቱ ይሻላል? እስቲ ለማንኛውም እኔም ላስብበትና እስከዚያው ድረስ እናንተም ደግሞ አሁን ምን እንስማማ መስሎ እኑ ሊያለፋኝ ዋጋ ሰምተህ ለመውጣት ነው። አይ እንደዛ ሳይሆን እኔ ያው ገንዘቡን የሳሉን ቤተሰቦቹ ናቸው የሚከፍሉትና ከነሱም ተቀበል። አንተ ማይነስ ሆኖ ወንድም ወላልክ እንደቀደም እና ቤተሰቡ ምንድነው? አንተ ሰውዬ ምንድነው አላማ? የመጣበት ነገር እኮ አልገባኝ። አረ ግልጽ ነው። ምን ሌላ አላማ የለንም። ግን ከኛ ጋር እንጨርሳለን አልክ። ኦኬ አልኩኝ። ገንዘብ ይመጣል አልክ። ተከራከርክ። ገና ገንዘብ ይደካሶ ለምትቀበለው ነው እኮ ተነጋገርን አይደል? ተነጋገርን ማድረግ የምችል አይመስለኝ። እባክህ ቶሎ ታል ተነጋገርን አይደል? እኔ እኮ በቃላችን መሰረት ይዤ እመጣለሁ። 500 ሺህ ተባብለናል። 500 ሺህ አይ መሳሪያ ያስፈልጋል። መሳሪያ ያስፈልጋል። ችግር የለውም። እኔ ያለውን ነገር ይዤ እመጣለሁ። ከሱ ጋር ነው ንግግራችን። በሩ ከታየ ቶታል። እሺ ለማንኛውም በቀጣይ እንገናኛለን። አመሰግናለሁ። ሰላም በለኝ ኢንስፔክተር። ምን ነው አይ ነው ወይስ እናንተ እንነጋገራለን? አይ እሱ ይሻላል። ጨርሰን ጉዳይ አለ። እሺ በቃ